የአሜሪካ የንግድ ፍርድ ቤት ዶናልድ ትራምፕ የጣሏቸውን ታሪፎች እንዳይተገበሩ አግዷል። የአሜሪካ የንግድ ፍርድ ቤት በውሳኔው ፕሬዝዳንቱ ለብቻቸው ሆነው እንደዚህ አይነት ውሳኔዎችን መወሰን አይችሉምም ብሏል። ፍርድ ቤቱ አክሎም የአሜሪካ ህገ መንግስት ለኮንግረሱ ለሌሎች ሀገራት ጋር የሚደረጉ የንግድ ግንኙነቶችን በተመለከተ ብቸኛ መብት ሰጥቶታል ያለ ሲሆን ፕሬዝዳንቱ ኢኮኖሚውን ለመጠበቅ በሚል ምክንያት ይህንን መብት መጋፋት የለባቸውም ብሏል። በተጨማሪም ፍርድ ቤቱ የትራምፕ አስተዳደር በቻይና፣ ሜክሲኮ እና ካናዳ ላይ የጣላቸውን ልዩ ታሪፎችም አግዷል። ፍርድ ቤቱ በአልሙኒየም እና ብረት ላይ የተጣሉ ታሪፎች በልዩ ህግ ይዳኛሉ በሚል ምንም ውሳኔ አልተሰጠባቸውም። ፍርድ ቤቱ ትራምፕ የጣሏቸው ታሪፎች ያልተለመዱና ብሔራዊ ደህንነትን ለመጠበቅ የሚጣሉ ናቸው ያለ ሲሆን የዋይት ሀውስ ቃል አቀባይ የአሜሪካ የንግድ ጉድለት ወደ ኋላ ያስቀረን የብሔራዊ ደህንነት ጉዳይ ነው ብለዋል። የንግድ ፍርድ ቤቱ ለትራምፕ አስተዳደር ታሪፎችን ለማቆም የሚያስችል የ10 ቀን ቀነ ገደብም ሰጥቷል። ዋይት ሀውስ ከውሳኔው በኋላ በወጣው መግለጫ አቤቱታ እንዳስገባ በመግለጽ ያልተመረጡ ዳኞች ብሔራዊ ደህንነትን በተመለከተ እንዴት ምላሽ መስጠት እንዳለብን ሊነግሩን አይገባምም ብሏል። ትራምፕ ወደ ስልጣን ከመጡ በኋላ አሜሪካ ከሌሎች ሀገራት ጋር ያላትን የንግድ ሚዛን የተዛነፈ ነው በሚል ታሪፍ ሲጥሉ የቆዩ ሲሆን የጣሉት ታሪፍ የ1.2 ትሪሊየን ዶላር የአሜሪካን የንግድ ጉድለት ያስተካክላል ተብሎም ነበር። ቀጣይ ጉዳይ ወደ ከፍተኛ ፍርድ ቤት እንደሚሄድ ሲጠበቅ ትራምፕ ላሰቡት የኢኮኖሚ ፖሊሲ የፍርድ ቤቱ ውሳኔ ትልቅ ስጋትን ይዞ መጥቷል።